السلام عليكم ورحمة الله وبركاته ዛሬ ደግሞ የመካ ከተማን እየጎበኛችሁ ይሄንን ታደሙልኝ መልካም ቆይታ አስገራሚ አኗኗሮች እንዳሉ ሁሉ አስገራሚ አሟሟቶችም አሉና ለቅምሻ እና ለማነጻጸር ያህል የሚከተሉትን እንመልከታቸው ሊፖ የተባለ በ10ኛው ምዕተ ዓመት የኖረ ቻይናዊ ገጣሚና ፈላስፋ ለጨረቃ ካለው ፍቅር የተነሳ በህይወቴ ውስጥ ጨረቃን ስሜ ብሞት አይቆጨኝም ይል ነበር። ታዲያ አንድ ቀን በምሽት ጀልባ ላይ ሆኖ ጉዞ ሲያደርግ የደማቋን ጨረቃ ነጸብራቅ ፍንትው ብሎ በባህሩ ላይ አንጸባርቆ ያያል። ፈላስፋው ሊፖም በደስታ ብዛት ከጀልባው ላይ ተዘቅዝቆ ጨረቃዋን ሊስማት ሲል ባፍጢሙ ተደፋና ውሃ ውስጥ ሰጥሞ ሞተ። ይህ ሰው ልክ እንዳሟረተውም ጨረቃዋን ስሞ ሞተ። በ1063 እንደ አውሮፓውያን አቆጣጠር አንድ ቀዳማዊ ቤላ የተባለ የሃንጋሪ ንጉስ ዙፋኑ ላይ ዘፍ ብሎ ሊቀመጥ ሲል ድንገት የዙፋኑ እግር ስለተሰበረ ወደ ኋላ ተንጋሎ ጭንቅላቱ ከመሬት ጋር በመላታሙ ምክንያት ህይወቱ አለፈች። በ1387 ዳግማዊ ቻርልስ የተባለ የናቫሪ ንጉስ ሌሊት ላይ ብርድ በሽታ የተነሳብኝ በማለት ወፍራም ብርድ ልብስ በመከናነብ ኩሽና ውስጥ እሳት እየሞቀ ማዕድ አጠገብ ተኝቶ እንቅልፉን ሲለጥጥ በአጋጣሚ ሌሊት በጨለማ ለስራ የተነሳችው የማድ ቤቱ ሰራተኛ አይኗ ተጨናብሶ በደንብ አልታያትም ነበርና እንዴት ያለ ደፋር ሌባ በቤተ መንግስት ውስጥ ገባ በማለት በግዙፍ መጥረቢያ አናቱን ለሁለት ገመሰችው። ንጉሱም በዚሁ ባልታሰበ አደጋ እስከ ወዲያኛው አሸለበ። በ1771 አዶልፍ ፍሬድሪክ የተባለ የስዊድን ንጉስ የሞተው ራሱ ባዘጋጀው የእራት ግብዣ ላይ 17 ሳህን ምግብ በመብላቱ በደረሰበት የአንጀት መተርተር ሰበብ ነበር። ከዚያን ጊዜ በኋላ ሆዳሙ ንጉስ ራሱን በቁንጣን ገደለ ተብሎ ለዘመናት ተፈዘበት። ጄምስ ኦቲስ የተባለ የ18ኛው መቶ ክፍለ ዘመን አሜሪካዊ የነጻነት ታጋይ ምን ጊዜ ምኞቴ በሰው እጅ ሳይሆን በመብረቅ ተመትቼ መሞት ነው እያለ ለጓደኞቹ ይናገር ነበር። ታዲያ አንድ ቀን ጄምስ ምሽት ከዝናብ ሊጠለል ወደ ጓደኛው ቤት ሊገባ ሲል ድንገት ከሰማይ በወረደ መብረቅ ተመቶ ህይወቱ አለፈች። ምኞቱ ተሳካ ወይስ አልተሳካ? በ1814 እንደ አውሮፓውያን አቆጣጠር ለንደን ውስጥ በጎርፍ አደጋ 7 ሰዎች ሞተው ነበር። ይህ አደጋ የደረሰው ግን የውሃ ጎርፍ ሳይሆን በቢራ ጎርፍ ነበር። ይኸውም ማውከስ ቢር ካምፓኒ ከተባለ የቢራ መጥመቂያ ግቢ ውስጥ አንድ ግዙፍ ጋን ይፈነዳና አካባቢው በ323,000 ጋሎን ፍሳሽ ቢራ ተጥለቀለቀ። ብዙ ንብረት ወደመ። በርካታ ሰዎችም ለአካል ጉዳት ተዳረጉ። 7ቱ ሰዎች ግን የቢራ ሰማዕት ሆኑ። በ13ኛው መቶ ክፍለ ዘመን አጋማሽ ሳልሳዊ ሪፖሬሽ የተባለ አንድ ንጉስ በግዛቱ ውስጥ አደገኛ ረሃብ ገብቶ ዜጎቹን እንዳልነበር ፈጀበት። በመጨረሻም ንጉሱ ራሱ የሚላስ የሚቀመስ በማጣቱ ዘውዱን ሸጦ እህል ገዛ። ንጉሱም የገዛውን ዳቦና ማር እየተስገበገበ ሲበላ ሳያስበው ትን ብሎት የሞተን ጽዋ ተጎነጨ። ታይኮ ብሬን የተባለ ዴንማርካዊ የከዋክብት ሊቅ በ1601 እንደ አውሮፓውያን አቆጣጠር በቤተ መንግስት የራት ግብዣ ላይ ያለ ፊኛው በሽንት ተወጥሮ እንደ ጉድ ያቁነጠንጠዋል። ነገር ግን በዚያን ዘመን ገበታ ሳይነሳ ከወንበር ላይ መነሳት እጅግ በጣም ነውርና ጸያፍ ድርጊት ስለነበር ሽንቱን አፍኖ ማቆየት ግድ ሆነበት። ነገር ግን ግብዣው በቀላሉ የሚጠናቀቅ አልነበረምና ህመሙ ያየለበት መጣ። በመጨረሻም ፊኛው ዙሪያ በተፈጠረበት አደገኛ ህመም ራሱን ስቶ ወደቀና ይችን ምድር አንዴና ለመጨረሻ ጊዜ ተሰናበታት። የሃንጋሪው ንጉስ ቭላዲስላስ ሁለተኛ በ1514 በስልጣን ላይ በነበረበት ወቅት ጆርጂ ዶዛ የተባለ ቆራጥ ሰው ጭሳኞችን በማስተባበር የመፈንቅለ ዙፋን አካሄደበት። በዚህም በጆርጂ የተመራው ጸረ ፊውዳል አመጽ ንጉሱንና ጋሻ ዘግሬዎቹን በእጅጉ አስደነገጠ። ነገር ግን ክፉ አጋጣሚ ሆነና ጀግናው ጆርጂ በንጉሱ ወታደሮች እጅ ወደቀና ሞት ተፈረደበት። የጆርጂ የግድያ ቅጣት ደግሞ በታሪክ ውስጥ ከልክ በላይ ዘግናኝ ከሚባሉት ኢሰብአዊ ድርጊቶች ውስጥ አንዱ ነበር። ይኸውም ንጉሱ ከብረት የተሰራ ዙፋን፣ የብረት ዘውድና የብረት ዘንግ እንዲዘጋጅ አዘዘ። ከዛም ዙፋኑ ዘውዱና ዘንጉ ፍም እስኪመስሉ ድረስ ለ24 ሰዓት ፍም ውስጥ እንዲቆዩ ትዕዛዝ ሰጠ። ይህ ከሆነ በኋላ የአገሬው ህዝብ በሙሉ ወደ አደባባይ ተጠራ። አማጺ ተብሎ የተፈረጀው ጆርጂ ፍም እሳት ውስጥ የጋለው ዙፋን ላይ እንዲቀመጥ ፍም የመሰለውን ዘውድ በአናቱ ላይ እንዲጭንና የጋለውን በትረ መንግስት በእጁ እንዲጨብጥ ተደረገ። እናም ህዝብ እየተሳለቀበትና
እያፌዘበት መላ አካሉ ተቃጥሎ በግፍ ሞተ። ንጉሱ የኔ ዙፋንና ዘውድ ሲቀመጡበትም ሆነ ሲደፉት እንደ እሳት ያቃጥላል የሚለውን መልእክት ማስተላለፍ በፈለገበት በዚህ አሰቃቂ ድርጊት የአማጽያኑ መሪ ቢገደልም የመካከለኛው ዘመን የሃንጋራውያን ጆርጅን እንደ ሰማዕትና እንደ ጀግኖች ተምሳሌት ከዘመን ዘመን ያስታውሱት ነበር። ዘመኑ 1660 እንደ አውሮፓውያን አቆጣጠር ነበር። ቶማስ ኦርት የተባለ የስኮትላንድ ንጉሳውያን ቤተሰብ አባልና ምሁር አንድ በጣም የገረመውን ዜና ይሰማል። ዜናው ዳግማዊ ቻርለስ የታላቋ ብሪታንያ ንጉስ ሆኑ የሚል ነበር። መስፍኑ ቶማስ ግን በሁኔታው እጅጉን በመገረሙ ለረጅም ሰዓት እየተንከተከተ ሲስቅ ድንገት አየር አጥሮት ሞተ። በ1757 እንደ አውሮፓውያን አቆጣጠር ፕሮፌሰር ጆርጅ ዊልሃም ሪችማን የተባሉ ሩሲያዊ ሳይንቲስት ሴንት ፒተርስበርግ በምትባል ከተማ በመብረቅ ኤሌክትሪካዊ ባህሪ ላይ ምርምር እያደረጉ እያለ ባልጠበቁት ሁኔታ መብረቅ ወድቆባቸው በዚያው ህይወታቸው ሊያልፍ ችሏል። በ1757 ጆሴኦን የተባለች ግዛት ንጉስ የነበሩት ዮንግ ጆ አልጋ ወራሻቸው የነበሩት ልዑል ሴዶ የተባለውን ልጃቸውን ስልጣኔን ላወርስ ዘንድ አገር የመምራት ብቃትም ሆነ ችሎታ የለህም በማለት በሩዝ ጎተራ ውስጥ ታሽጎ ከነ ህይወቱ እንዲቀበር አዘዙ። እናም ልዑሉ በእንዲህ አይነቱ አባታዊ ጭካኔ ህይወቱ አለፈች። ቅድመ ከክርስቶስ ልደት 620 ዓመት በፊት ድራኮ የተባለው እጅግ በጣም ታዋቂ የአቴና ህግ አርቃቂ በኤጂኒያ ቲያትር ቤት ውስጥ መድረክ ላይ ድንቅ ንግግር ካደረገ በኋላ በሺህ የሚቆጠሩ አድናቂዎቹ ከሐር የተሰራ የካባ ስጦታ አጎረፉለት። ታዲያ አድናቂዎቹ እየተረባረቡ ካባውን ላዩ ላይ ጣል ጣል ያደረጉ ሲያከማቹበት ድራኮ ሳይታሰብ በጨርቁ ክምር ታፍኖ ሞተ። ቅድመ ከክርስቶስ ልደት 210 ዓመት በፊት ቂን ሺ ሃውኛ የተባለ የቻይና ንጉስ አለመጠን ሜርኩሪ የተባለውን ፈሳሽ መሰል ማዕድን ስለወሰዱ ህይወታቸው አልፏል። ንጉሱ ሜርኩሪውን ይወስዱ የነበረው ሜርኩሪ ዘላለማዊ ህይወትን ይሰጣል፣ ሜርኩሪም ከሞትም ያስቀራል ተብሎ ስለተነገራቸውና ዘላለም ለመኖር ደግሞ ከፍተኛ ፍላጎት ስለነበራቸው ነበር። ታዲያ ምን ያደርጋል፣ በገዛ እጃቸው ሩቅ አሳቢ ቅርብ አዳሪ ሆነው አረፉት። ቅድመ ከክርስቶስ ልደት በፊት 210 ዓመት ላይ አንድ ክሪሲፕስ የተባለ ግሪካዊ ፈላስፋ የገዛ አህያውን ብዙ የወይን ጠጅ ከጋተው በኋላ አህያው ሰክሮ የበለስ ዛፍ ላይ ለማውጣት ሲታገል በማየቱ በተፈጠረው አስቂኝ ትዕይንት ለረጅም ደቂቃዎች ያለማቋረጥ ሲስቅ ትን ብሎት ሞተ። ጓደኞቹ የነበሩት ሌሎች ፈላስፎች ኮሜዲ ፈጥራለሁ ብሎ በራሱ ላይ ልቡ ፍርስ እስኪል ትራጀዲ ላመጣው ፈላስፋ መታሰቢያ እንዲሆን በማለት ከእንግዲህ ወዲያ በሞኝ ፍጥረት ላይ በሰውም ይሁን በእንስሳ ላይ አንስቅም ሲሉ ቃል ገቡ። ቅድመ ክርስቶስ ልደት በፊት 564 ዓመት ላይ በተደረገው ጥንታዊ የግሪክ ኦሎምፒክ ላይ የተሳተፈው የነጻ ትግል ተወዳዳሪው ኦሪጂዮን የተባለ የፊጋሊያ ጎረምሳ ተፎካካሪውን ባለ በሌላ ኃይሉ በጭንቅላቱ ገጭቶ ይጥለዋል። ተፎካካሪውም ከተዘረረበት መነሳት ስላልቻለ መሸነፉን ዳኛው ያውጃሉ። አሸናፊው ኦሪዮን ግን አንጎል ውስጥ ደም በመፍሰሱ ምክንያት መድረኩ ላይ እንዳለ ህይወቱ አለፈች። ሟች ኦሪዮን ከወይራ ቅጠል የተሰራ የድል አክሊል በአናቱ ላይ ተደርጎለት የድል መዝሙር ተዘመረለት። ተሸናፊው በተቃራኒው ተመልካች ፊት 40 ጅራፍ ተገረፈ። ኦሪዮን ከሞተ በኋላ የወርቅ ሜዳሊያ የተሸለመ ብቸኛ ተወዳዳሪ ተባለ። በዘመኑ እንደ ወርቅ ሜዳሊያ የሚወሰደው የወይራ አክሊል ነበር። 1920 እንደ አውሮፓውያን አቆጣጠር አሌክሳንደር ቀዳማዊ የተባሉ የግሪክ ንጉስ በመዝናኛ ፓርካቸው ውስጥ እየተዝናኑ ሳለ ድንገት ውሻቸውን አንድ ዝንጀሮ ይዞ ሲያንገላታው በማየታቸው ንጉሱ ውሻቸውን ለማዳን ከዝንጀሮ ጋር ትግል ይገጥሙና በግብግቡ መሃል አጉል ቦታ ይነከሳሉ። የተነከሱበትን ቦታ አደገኛ ኢንፌክሽን በመፍጠሩ ምክንያት በአንድ ሳምንት ጊዜ ውስጥ በአሳዛኝ ሁኔታ ከዚህ ዓለም በሞት ተለዩ። በ1941 አውሮፓውያን አቆጣጠር ማርኩስ ጋርቬ የተባለ ሰው የራሱን የሐዘን መግለጫ በአንድ ጋዜጣ ላይ ታትሞ ያነባል። የሐዘን መግለጫውን ጋዜጣው ላይ ያወጡት ጠላቶቹ ነበሩ። የሚገርመው ማርኩስ ጋርቬ በዚህ ንዴት ምክንያት የደም ግፊቱ ጨምሮ ጋዜጣውን ባነበበበት ዕለት ሞተ። የፎርድ ካምፓኒ ሰራተኛ የሆነው ሮበርት ዊሊያም በሮቦት የተገደለ የመጀመሪያው ሰው ነው። ዘመኑም በ1979 ሲሆን ሮቦቱ በፕሮግራም ስህተት የዊሊያምን ጭንቅላት በቡጢ በመምታት ነበር ለሞት የዳረገው።
በ1981 ኬንጂ ኡራንዳ የተባለ ጃፓናዊ የኩዋሳኪ ፋብሪካ ሰራተኛም ፕሮግራሙ በተበላሸበት አንድ ሮቦት ሊገደል ችሏል። ሮቦቱ ሌላ ዕቃ አንስቶ ወፍጮ ውስጥ መክተት ሲገባው በተፈጠረ የሶፍትዌር ስህተት የተነሳ ኡራንዳ የተባለውን ይህን ግለሰብ አንስቶ የወፍጮ ማብሰልሰያ ድንጋይ ውስጥ በመወርወር ለሞት ዳርጎታል። በ1974 ክሪስቲን ቹቤክ የተባለች የአሜሪካን የቴሌቪዥን ዜና አንባቢ ጁላይ 15 ቀን ምሽት ላይ የቶክ ሾው ፕሮግራም በቀጥታ እያስተላለፈች እያለች በመሃል ውይይቷን ቆም ካደረገች በኋላ በሚሊዮን የሚቆጠር ተመልካች በቴሌቪዥን መስኮት እያያት አንድ ሪቮልቨር ሽጉጥ ከቦርሳዋ አውጥታ በራሷ ጭንቅላት ላይ ተኩሳ ራሷን በማጥፋት እጅግ በጣም አሳዛኝ በሆነ ሁኔታ ከዚች ዓለም በሞት ተለይታለች። በ1981 እንደ አውሮፓውያን አቆጣጠር የተከሰተ አንድ አሳዛኝ ታሪክ ልንገራችሁ። ዴቪድ ኪርዋን የተባለ የ24 ዓመት ወጣት የጓደኛው ውሻ የሎውስቶን ብሔራዊ ፓርክ ውስጥ በሚገኝና በ98 ዲግሪ ሴንቲግሬድ በሚፍለቀለቅ ምንጭ ውስጥ ወድቃ ስትንፈራፈር ያያል። ዴቪድም ውሻዋ ስላሳዘነችው ለማዳን ብሎ ፍል ውሃ ውስጥ ይገባል። በዚህም ጊዜ መላው አካላቱ ተገሸለጠና ሆስፒታል ገባ። የእውነተኛ ጓደኛ ተምሳሌት የሆነው ይህ ወጣት በሕክምና ሲረዳ ቆይቶ ከሳምንት በኋላ ከዚህ ዓለም በሞት ተለየ። በ1997 ካረን ወተርሃን የተባለች አንድ የኬሚስትሪ ፕሮፌሰር ላብራቶሪ ውስጥ በከፍተኛ ጥንቃቄ ምርምር እያደረገች ባለችበት ወቅት በአጋጣሚ አንዲት ጠብታ ዳይሜታይል ሜርኩሪ የተባለ ፈሳሽ ጓንቷ ላይ ታርፋለች። ከዚች ላይም የተወሰኑ ሞለኪውሎች በማይታዩ ቀዳዳዎች ጓንቱን አልፈው ወደ ደም ስሯ ገብተው ስለነበር ፕሮፌሰሯ ከ10 ወር በኋላ በዚሁ ሰበብ ህይወቷን አጥታለች። በ2007 እንደ አውሮፓውያን አቆጣጠር የህንዷ ዴልሂ ምክትል ከንቲባ ከአንድ ዝንጀሮ ለማምለጥ ባደረገው ሙከራ ከመኖሪያ ቤቱ ፎቅ ላይ ወድቆ ሊሞት ችሏል። አሚ ሮዝ ኮክሳል የተባለች 16 ዓመት ሆንግ ኮንግ ውስጥ ትምህርቷን እየተከታተለች የምትገኝ እንግሊዛዊት ወጣት በዘመኑ ቄንጠኛ የሆነ ረጅም ስካርፍ በአንገቷ ዙሪያ አስራ ብስክሌት ስትጋልብ የስካርፉ አንድ ጫፍ በጎማ አውራጅ ውስጥ ተጠላልፎ የአንገቷን ሸምቀቆ በማጥበብ ለሞት ዳርጓታል። በቅርቡ በ2007 የናይጄሪያዊው ኦኩሩ ኦኖጃ አሟሟት የበርካታ መገናኛ ብዙሃን መወያያ ርዕስ ሆኖ ነበር። በንግድ ስራ የሚተዳደረው ይህ ግለሰብ 6 ሚስቶች የነበሩት ሲሆን ከሁሉም ግን በእድሜ ወጣት ከምትባለው ጋር ብቻ በማዘውተሩ ሌሎቹ 5 ሚስቶቹ ተነቀናል በማለት እልህ ውስጥ ገቡና በጋራ ሊበቀሉ ወሰኑ። ለረጅም ጊዜ ሲከታተሉ ቆይተው አንድ ቀን አሳቻ ሰዓት ላይ ኦኩሩ ኦናጃ ከወጣቷ ሚስቱ ጋር የግብረ ስጋ ግንኙነት ሲፈጽም እጅ ከፍንጅ ያዙት። ግንባር የፈጠሩት ሚስቶች በእጃቸው ዱላና ጩቤ ይዘው ነበር። ያንን ቀበኛውን ባላቸውን ጩቤ አንገቱ ላይ ደግነው አንድ በአንድ ከያንዳንዳቸው ጋር የግብረ ስጋ ግንኙነት እንዲፈጽም አለበለዚያ ግን እንደሚገሉት ቀጭን ትዕዛዝ ይሰጡታል። ባልም ነፍሱን እጅግ ይወዳት ስለነበር ራሱን ለመታደግ ብሎ እንደተባለው ማድረግ ጀመረ። ከአራቱ ጋር በተከታታይ የግብረ ስጋ ግንኙነቱን በሚገባ አጠናቆ ከአምስተኛዋ ጋር እየፈጸመ ሳለ በልብ ድካም ምክንያት እስትንፋሱ ተቋረጠችና በ6ቱ ሚስቶቹ ፊት ህይወቱ አለፈች። በቃኝና ለማወቅ መጨረሻው ይህ እንደሚሆን ከኦኩሩ ኦኖጃ መማር ይበቃል። እንደ አውሮፓውያን አቆጣጠር በ1978 የፈንጣጣ በሽታ ከምድረ ገጽ መጥፋቱን የዓለም ጤና ጥበቃ ድርጅት አዋጅ አስነገረ። ለምርምር ሲባል ግን የተወሰነ የቫይረሱ ናሙና በአንድ ትልቅ የሳይንስ ማዕከል ውስጥ በሚስጥርና በከፍተኛ ጥንቃቄ እንዲቀመጥ ተደርጎ ነበር። በሽታው ስለመጥፋቱ ከታወጀ ከ10 ወር በኋላ ግን አንዲቷ ቫይረስ አፈትልካ ወጣ ጃኔት ፓርከር የተባለን በዛው ላብራቶሪ ውስጥ የሚሰራ እንግሊዛዊ ሜዲካል ፎቶግራፈርን ኢንፌክት አድርጋ ገደለችው። ጃኔት ፓርከርም በምድራችን ለመጨረሻ ጊዜ በፈንጣጣ በሽታ የሞተ ሰው ነው። የእውቀት ማህደር ከተሰኘው መጽሐፍ ላይ ሳነብ ያገኘሁት ነው። ዛሬ ደግሞ ምን ነው በአሟሟት መጣችብን እንዳትሉኝ፣ እኛ ሙስሊሞች ህይወታችንን እንዲያሳምረው ዱአ እንደምናደርገው ሁሉ አሟሟታችንንም እንዲያሳምርልን ዱአ እናደርጋለን አይደል እንዴ? አሟሟታችንን በሸሃዳ እንዲያደርግልን ሁስነል ኻቲማ እንዲገጥመን ሁሉ ጊዜ ዱአ እናደርጋለን፣ ለዛም እንዘጋጃለን። አላህ ኻቲማቸውን ከሚያሳምርላቸው ያደርገን። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። በሚቀጥለው በተሻለ ቪዲዮ እንገናኛለን ኢንሻአላህ። ለዛሬ ወሰላም አለይኩም ወራህመቱላሂ ወበረካቱ።
وجاءت سكرة الموت بالحق ذلك ما كنت منه تحيد ونفخ في الصور ذلك يوم الوعيد وجاءت كل نفس معها سائق وشهيد